በዛሬው ቪዲዮ የአርባ ምንጭ ዩኒቨርሲቲ ፓርት 4 ከባለፈው ቪዲዮዎች የቀጠለ ሳይኮሎጂ ፋይናል ኤግዛም የምንሰራላችሁ ነው። ሰላም ኢትዮጵያ ቤተሰቦች እንደሚታወቁ በዚህ ዩቲዩብ ቻናል የተለያዩ ዩኒቨርሲቲዎች ፋይናል ለሚድ ኤግዛም እየሰራ እየለቀቅን ነው። ከነዛ ዩኒቨርሲቲዎች ውስጥ የአርባ ምንጭ ዩኒቨርሲቲ አንዱ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ስለሆነ በቀጣይም በሰከንድ ሴሚስተር የተለያዩ ኮመንት ኮርሶች እየሰራን ስለምንለቅላችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጥያቄ በሚሰራበት ሰዓት በቶሎ እንዲደርሳችሁ እንዲሆን ለማሳሰብ ነው። ወዲያለ ስለምትከታተሉን ከልብ እናመሰግናለን። 36ኛ ጥያቄ subjective feeling of anxiety a criteria of psychological disorder denotes feeling of anxiety የሚገልጽልን or ደግሞ internal feeling የተለያዩ internal discomfortዎች የተለያዩ ውስጣችሁ ላይ የሚሰማችሁ ዲስኮምፎርቶች sadness ሊሆን ይችላል ወሪ ስጋት ሊሆን ይችላል ወይም ደግሞ ኢሞሽናል ፔንም ሊሆን ይችላል። እነዚህ በሙላ በፐርሰናል ዲስትረስ ውስጥ የሚካተቱ ዲፕ ፐርሰናል ዲስትረስ የሚለው ትክክለኛ መልስ ይሆናል። ሌሎች የሆኑበት ምክንያት ለምሳሌ ምንድነው እያለን ያለው አብኖርማሊቲ የምታያይዙት ከተለመደው ባህሪ የተለየ ባህሪ ስታሳዩ ማህበረሰቡ ከለመደው ባህሪ የተለየ ነገር ስታሳዩ አብኖርማሊቲ ይባላል። ነገር ግን አንዛይቲ የውስጥ ስጋት ወይም ደግሞ አንዛይቲ የምንለው ፍራቻ ሳድነስ ኢሞሽናል ፔኖች በሙሉ የሚካተቱት ፐርሰናል ዲስትረስ ውስጥ ነው እንጂ አብኖርማሊቲ ላይ አይደለም ማለት ነው። ማላዲቲቭነስ ደግሞ ማላዲቲቭነስ የሚያዝልን ከአለው ኢንቫይሮንመንት ጋር የምላመድ ችግር ጋር የሚያዝልን እንጂ ከፐርሰናል ዲስትረስ ውስጥ ጋር አይያዝልም። ፐርሰናል ፔን እንዳልኳችሁ ፐርሰናል ዲስትረስ ጋር የሚያዝ ዳንጀረስ የሚለው ደግሞ ዳንጀረስ ደግሞ እናንተ ወይም ደግሞ ማህበረሰቡን ሊጎዳ የሚችል ስራ ሲሰሩ ዳንጀረስ ይባላል። ስለዚህ ትክክለኛ መልስ ዲ ነው የሚሆነው ማለት ነው። ፐርሰናል ዲስትረስ የሚለው ትክክለኛ የሆነ ዲፊኒሽን ነው። ስለዚህ ለ36ኛ ዲ ትክክለኛ መልስ 37ኛ which type of memory allows you to recall details your last year birthday party ይሄ ቀላሉ ኤፒሶዲክ ሜሞሪ ነው። ኤፒሶዲክ ሜሞሪ ሞር ፎከስ የሚያደርገው ከዚህ በፊትም ባሉት ቪዲዮዎች ተነጋግረንባቸዋል። ታይም ላይን ጋር የሚያዝልን ኤፒሶዲክ ነው። ምንም ጥያቄ የለውም። በቃ ከታይም ጋር ከጊዜ ጋር የሚዋሃደው ኤፒሶዲክ ስለሆነ 37ኛ ይሄን ነው። 38ኛ ጥያቄ a freshman student who came from northern Ethiopia shows nightmares and flashbacks of the wartime conditions which type of disorder students experiencing ይሄ ጥያቄ ምንድነው እያለን ያለው? 38ኛ ጥያቄ ከሰሜኑ ክፍል የመጣ ፍሬሽማን አርባ ምንጭ ዩኒቨርሲቲ ተማሪ ምንድነው አለ እንትን አጋጠመው ናይትሜር አጋጠመው በጦርነት ሰዓት ያሉትን ሁኔታዎች የሚያሳይ ናይትሜር አጋጠመው። ይሄ ምን አይነት ዲስኦርደር ስላጋጠመው ነው ይሄ የሚያጋጥመው ነው ያያለን ያለው። ይሄ ፖስት ትራውማቲክ ስትረስ ነው። ፖስት ትራውማቲክ ማለት ፖስት እንደምታውቁት ከበፊት ማለት ነው። ከበፊት ያጋጠመው ችግር ወይም እንትን ድጋሚ እየመጣ ህሊናው ወይም ደግሞ አእምሮውን ሲረብሸው ይሄ ፖስት ትራውማቲክ ስትረስ ይባላል። ለማንኛውም ነገር ከበፊት ያደረጋችሁት ነገር አሁን ላይ የሚረብሻችሁ በህልማችሁ ሊሆን ይችላል በአሁን ባላችሁ በዝም ነው በኖርማል ስቴጅ የሚረብሻችሁ ከሆነ ፖስት ትራውማቲክ ስትረስ ይባላል ማለት ነው። አግሮፎቢያ ማለት ከሰዎች ጋር መቀላቀል ከሰው ጋር አብሮ መሆን ምቾት የማይሰጠው ሲሆን ነው። አግሮፎቢያ ለምሳሌ ከባስ ሊሆን ይችላል ማርኬት ሊሆን ይችላል ከነዚህ ቦታዎች መገኘት አለመፈለግ አግሮፎቢያ ይባላል። ስለዚህ እሱ ደግሞ ከዚህ ጋር የሚገናኝ ኦብሰሲቭ ኮምፕሌክስ ማለት ከልክ ያለፈ ጥንቃቄ ለንጽህና ሊሆን ይችላል ለብዙ ነገሮች ከልክ ያለፈ እንትን ሲሆን ኦብሰሲቭ ኮምፕሌክስ ይባላል። ፐርሰናሊቲ ዲስኦርደር ደግሞ ከባህሪ ጋር የተያያዘ ከልጅነት ጀምሮ የተቀረጻችሁበት ባህሪ ጋር የተያያዘ ችግር ሲኖር ነው ፐርሰናሊቲ ዲስኦርደር የሚባለው። ስለዚህ ትክክለኛ መልስ ሊሆን ለ38ኛ ጥያቄ ቢ ፖስት ትራውማቲክ ዲስኦርደር ነው ማለት ነው። 39ኛ ሚስተር ገመቹ is experiencing a series of symptoms fear going to public places. He generally avoids being in this place because he is worried about his ability to escape. He is likely suffering from A panic disorder, B agoraphobia, C social phobia, D post traumatic stress disorder። 39ኛ ጥያቄ ምንድነው እያለን ያለው? ሚስተር ገመቹ ከተለያዩ ፐብሊክ ፕሌሶች ላይ ፊር አለበት የፍርሃት ምልክት ያሳያል። ይሄ የሚፈራበት ምክንያት ደግሞ በሰዓቱ ወይም ደግሞ መውጣት በሚፈልግበት ሰዓት መውጣት ባለመቻሉ በጣም እንትን ይላል ማለት ነው። ይሄ ቅድም እንዳየው አግሮፎቢያ ነው። አግሮፎቢያ ምን መሰላችሁ የምትሆን ለምሳሌ ባስ ላይ ኤክስፒሪየንስ ባስ ሊሆን ይችላል የተለያዩ መጓጓዣ ስፍራዎች ላይ አጋጥሟችሁ ከሆነ የሆነ በጣም ጭንቃችሁና መውጣት ወይም ደግሞ ከባሱ መላቀቅ ስትፈልጉ በቀላሉ መላቀቃችሁ ነው። እየሄደ ነው ከቦታችሁ ከሚፈልጉት ቦታ አልደረሰም
ምናምን በቃ ይሄ ፐብሊክ ቦታው እናንተ በጣም ያጨናንቃችኋል። ለምሳሌ ገበያም ላይም እንደዛ አጋጥሟችሁ ከሆነ ከቤተሰብ ጋር ምናምን ሄዳችሁ መመለስ ትፈልጋላችሁ ነገር ግን የምትፈልጉትን እቃ ገዝታችሁ ሳትጨርሱ አትመለሱም። ይሄ ደግሞ ምንድነው አቢሊቲ እስኬፕ ለማድረግ እና በዚህ ምክንያት ሰፈር ስታደርጉ አግሮፎቢያ ይባላል። ሶሻል ፎቢያ ማለት በሰዎች ጀጅድ ላለመደረግ የምታደርጓቸው ነገሮች በሙሉ ሶሻል ፎቢያ ይባላል ማለት ነው። ፓኒክ ዲስኦርደር ማለት ደግሞ ያልተጠበቀ ከልክ በላይ በፍጥነት መምታት ሊሆን ይችላል። ማላብ ሊሆን ይችላል። እነዚህ በሙሉ ፓኒክ ይባላሉ። ፓኒክ ዲስኦርደር ይባላሉ። ስለዚህ ትክክለኛ መልስ አግሮፎቢያ ይሆናል ማለት ነው። 40ኛ ጥያቄ among the following given alternative one is not the cognitive explanation for the occurrence of psychological disorder ከነዚህ ከተጠቀሱት ውስጥ አንደኛው ኮግኒቲቭ ኤክስፕላኔሽን አይደለም። ለሳይኮሎጂካል ዲስኦርደር ኮግኒቲቭ ኤክስፕላኔሽን ያልሆነ የትኛው ነው እያለን ያለው ያልሆነ የትኛው ነው? ኮግኒቲቭ ኤክስፕላኔሽን ማለት በመጀመሪያ አንድ ሰው እንዴት ያስባል በሐሳብ ወይ ነው በቲንኪንጉ በቶትና በፊቢሊፉ በቃ በዚህ ነው የሚወሰነው። ኤክስፕላኔሽን የምታደርጉት በዚህ በመሰረት ነው። በቶቱና በሚያስበው ነገርና በሚያምነው ነገር ኤክስፕሬስ ስታደርጉ ይሄ ኮግኒቲቭ ኤክስፕላኔሽን ይባላል። ስለዚህ ከተጠቀሱት ውስጥ ምንም የማይመለከተው ዘ ኢንአዲኩዌት ለርኒንግ ፍሮም ሶሻል ኢንቫይሮንመንት የሚለው ከቢሄቪየር እና ከሶሻል ለርኒንግ ጋር ሊያያዝልን ይችላል እንጂ ከኮግኒቲቭ ኤክስፕላኔሽን ጋር የሚያያይዘው ነገር የለም ለርኒንግ። ስለዚህ 40ኛ ጥያቄ ሲ ትክክለኛ መልስ ይሆናል ማለት ነው። 40ኛ ጥያቄ ሳራ has always been cautious and distrustful of others. She constantly suspects that her friends and coworkers are talking behind her back and plotting against her even when there is no evidence support this belief. Sarah behavior is most indicative for which personality disorder ሁሉ ብሎ ጥያቄው እያለ ነው ያለው። ሳራ ሁሉ ጊዜ በኖርማል ሰዓት ራሱ ጓደኞቿ የሚያሟትና የሚጠቋቁሙበት ይመስላታል። ምንም አይነት ማስረጃ ሳይኖራት እንኳን እንደዚህ ይሄን እንደዚህ አይነት ስሜት ይሰማታል። ይሄ ምን አይነት ፐርሰናሊቲ ዲስኦርደር ነው የሚለው? ይሄ ዲስኦርደር ፓራኖይድ ዲስኦርደር ወይባል የሚጠይቁ ፓራኖይድ ዲስኦርደር ማለት ሰዎች እናንተ የሆነ እንደሚጠቋቁማችሁ መሰማት በኖርማል ጊዜ በቃ እናንተ የሆነ እንደዚህ አይነት ፊሊንግ ስታሳዩ ፓራኖይድ ዲስኦርደር ይባላል። ሌሎች ለምሳሌ ሺዞይድ ማለት ምንም አይነት ሪሌሽንሺፕ ያን ያህል ሪሌሽንሺፕ ማለት መፈልግ የሆነ ቀዝቀዝ ያለ ህይወት ምናምን ስትፈልጉ ይሄ ሺዞይድ ይባላል። እሷ ግን ከሌሎች ከሰዎች ጋር ተቀላቅላ እየኖረች ነው። ጀስት ሰዎች የሚጠቋቁሙባት ስለሚመስላት ብቻ ነው። ናርሲስቲክ ማለት ደግሞ ናርሲስቲክ ምንድነው? ከሰዎች የበላይ ሆኖ ለመታየት መፈልግ የሰዎችን አድማይሬሽን ከልክ ያለፈ አድማይሬሽን መፈለግ ይሄ በሙሉ ከናርሲስቲክ ይጠቃለላል። ይሄ ሂስቶሪክ ማለት ሂስቶሪክ ደግሞ ከምንድነው ጋር የሚያዝ በልጅነታችሁ ያሳለፋችሁት ህይወት ጋር ምንም አይነት አቴንሽን ሳታገኙ ካደጋችሁ አሁን ካደጋችሁ በኋላ ያን አቴንሽን መፈለግ ነው። ስለዚህ ከዚህኛው ጋር ምንም የሚያገናኘው ነገር ስለሌለ ፓራኖይድ ትክክለኛ መልስ ይሆናል ለ41ኛ ጥያቄ ማለት ነው። 42ኛ ጥያቄ which personality disorder is characterized by excessive emotional behavior and constant need for attention? አሁን እንደነገርኳችሁ ሂስቶሪክ ትክክለኛ መልስ ስለሚሆን ሂስቶሪክ ማለት ሂስቶሪክ ፐርሰናሊቲ ዲስኦርደር ያለባቸው ሰዎች ምንድነው በልጅነታቸው ምንም አይነት አቴንሽን ወይም ደግሞ ፍቅር ስላላገኙ ያን አቴንሽን ካደጉ በኋላ ለማግኘት ይፈልጋሉ። ያን ለማግኘት ብዙ ድራማ የሆነ ነገሮች ሊያሳያል ይችላል። ከልክ በላይ የሆነ እናንተ አቴንሽን እንድትሰጧቸው ከልክ ያለፈ ድራማ ምናምን ሊሰሩ ይችላሉ። ይሄ ሌላ ከተንኮል ወይ ከመጥፎ ነገር አስቦ ሰው ሂስቶሪክ ፐርሰናሊቲ ዲስኦርደር ስላለባቸው ነው ማለት ነው። ስለዚህ ከተጠቀሱት ትክክለኛ መልስ ኤ ነው ለ42ኛ ጥያቄ። 43ኛ which of the following type of mood disorder characterized by less swing in mood? which of the following type of mood disorder characterized by less swing in mood? በመጀመሪያ ስዊንግ ማለት አፕ ኤንድ ዳውን የሚያደርግ ማለት ነው። ጸባያችሁ ከፍና ደስተኛ ሀዘን ምናምን ሲሆን ስዊንግ ይባላል። ከነዚህ ውስጥ ካሉት ውስጥ ኤ ሳይቶማጂያ እና ሲ ባይፖላር ዲስኦርደር የስዊንግ ምሳሌ ናቸው። ስለዚህ ቢናዲ እንደመሆኑ ነው ቃል ማለት ሳይቶማጂያ ማለት ትክክለኛ መልስ የሚሆንልን ሳይቶማጂያ ሚልድ የሆነ በሙድ ግን ስዊንግ የሚያደርግ ማለት ነው ለብዙ ጊዜ ይሄ ስለዚህ ትክክለኛ መልስ ነው። በዲፕሬሽን ሊሆን ይችላል በደስታ ወይም በቃ እንደዚህ ስዊንግ ያደርግ የሚቀጥል ከሆነ ሳይቶማጂያ ይባላል። ሲ ባይፖላር ማለት በጣም ሃይሊ እንትን ነው ሴቨር ነው
ባይፖላር ምንለው ኤክስትሪም ስዊንግ የሚያደርግ ነው። በጣም ከልክ ያለፈ ስዊንግ ሲያደርግ ባይፖላር እንለዋለን። ስለዚህ ከዚህ ኤክስትሪም ሳይሆን ሚልድ ስላለ እሱን አንለውም ማለት ነው። ሌሎችን ለማየት ያክል ቢ ዲስቲሜዥያ እና ዲ ማጀር ዲፕሬሽን። ዲስቲማዥያ በቃ ዝቅ ያለ ነው በጸባያችሁ። ለምሳሌ ትምህርት ቤት ለመሄድ አለመፈልግ፣ ስራ ቦታ ለመሄድ አለመፈልግ፣ ይሄ ለብዙ ጊዜ ይቀጥላል። ዝቅ ያለ ደስ የማይል ስሜት ነው። ዝቅ ያለ ነው፣ ለብዙ ጊዜ የሚቀጥል ነው። ማጀር ዲፕሬሽን ደግሞ በጣም ከልክ ያለፈ ፍላጎት ማጣት ወይም ደግሞ አለመፈለግ ነው፣ ዝቅ ማለት ነው። ነገር ግን ይሄ ለብዙ ጊዜ አይቀጥልም፣ ለትንሽ ጊዜ ነው። እንደ ከዲስቲማዥያ አንፃር ሲታይ በጣም ዝቅተኛ ነው። ግን ለብዙ እንደዚህ ዝቅተኛ የሆነ ከልክ ያለፈ ማዘን ሊሆን ይችላል ማለት ነው። ስለዚህ ለ43ኛ ጥያቄ ኤ ሳይኮማዥያ የሚለው ትክክለኛ መልስ ይሆንልናል። 44ኛ ጥያቄ በሳይኮሎጂካል ፐርስፔክቲቭ ኢምፋሳይዝ ዘ ሮል አንኮንሺየስ ኮንፍሊክት ቢትዊን ባዮሎጂካል ኦሪጂንስ ኤንድ ሶሻል ሞራል ስታንዳርድስ ኢን ዘ ዲቨሎፕመንት ኦፍ አብኖርማል ቢሄቪየር። ምንድነው እያልን ያለን? በዲቨሎፕመንት ኦፍ አብኖርማል ቢሄቪየር ምክንያት ባለን አንኮንሺየስ ኮንፍሊክት ሳይታወቀን ወይም ደግሞ አንኮንሺየስሊ ኮንፍሊክት ግጭቶች፣ አለመግባባቶች የሚፈጠሩ በአእምሯችን ውስጥ ማለት ነው። ይሄ ምንድነው ኤምፋሳይዝ የሚያደርግልን? የትኛው ከነዚህ ከተጠቀሱት ኤምፋሳይዝ የሚያደርግልን ነው? ኮግኒቲቭ ፐርስፔክቲቭ ከአስተሳሰባችን ጋር ከምናስበው ጋር የሚያዝ፣ ለርኒንግ ደግሞ እንዴት አስተሳሰባችንን እንዴት እናሳድጋለን፣ በሪንፎርስመንት ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል። በዛ ነው የሚወሰነው። ባዮሎጂካል ፐርስፔክቲቭ የሚወሰነው በጂን ለምሳሌ በጂን እና ከቤተሰቦቻችን በምንወስዱ ባህሪ ነው የሚወሰነው ማለት ነው። ይህ ሳይኮአናሊቲክ ፐርስፔክቲቭ የምንለው ከልጅነታችን ጀምሮ ሲመጣ ያለን አንኮንሺየስሊ የተገነባ ስታንዳርድ እና ነው። ይሄ ደግሞ ስናድግ ከማህበረሰቡ ጋር ስንቀላቀል ይሄና ይዘን የመጣ ነው አንኮንሺየስ እንትንና ከማህበረሰቡ የሚያስብበት መንገድ ግጭት ይፈጥራሉ። ይሄ ምን ይባላል? ሳይኮአናሊቲክ ፐርስፔክቲቭ ይባላል። ስለዚህ ትክክለኛው መልስ 44ኛ ጥያቄ ዲ ይሆናል ማለት ነው። 45ኛ ጥያቄ which of the following represents the correct order of Maslow hierarchy of needs starting from the most basic to the highest level? ከነዚህ ከተጠቀሱት ውስጥ የማስሎስ ሄራርኪ እንትና ኒድ መገለጫዎች ናቸው። በኦርደር ነው የተቀመጡት ከትንሹ ወደ ትልቁ ወይም ደግሞ ከቤዚክ ኒድ ወደ ሃይስት ሌቭል ስንል የሚገልጽልን። ለእነዚህ ለ45ኛ ጥያቄ ትክክለኛ መልስ ሲሆን ቢ ነው። ቢ ፊዚዮሎጂካል ሴፍቲ። መጀመሪያ የሚቀድመው ፊዚዮሎጂካል ማለት ምግብ፣ ውሃ፣ መጠጥ የምንላቸው ፊዚዮሎጂካል ይጨምሩናል። ስለዚህ ቢ ያዘዋለ ከፊዚዮሎጂካል ቀጥሎ ሴፍቲ ያለ ደህንነታችን መጠበቅ አለበት። ደህንነት ሳይጠበቅ መቼም ከሌሎች ላብም ልታገኙ ከፍቅርም ከሰልፍ አክቹዋላይዜሽን ከስቲምም መጀመሪያ ደህንነታችሁ ሊጠበቅ ይገባል። ላብ ቢሎንጊንግ ደግሞ ቀጣይ ነው። ደህንነታችሁ ከተጠበቀ በኋላ ሰዎች እንዲወዳችሁ በሰዎች ዘንድ ተቀባይነት ማግኘት ትፈልጋላችሁ። ስለዚህ ላብ ቢሎንጊንግነስ ሁለተኛ ከሴፍቲ ቀጥሎ እንትን ይላል። ስቲም አለ። ከስቲም ራሳችሁ እንትን ትላላችሁ። ከዛ በኋላ ሰልፍ አክቹዋላይዜሽን መጨረሻ ላይ መድረስ የምትፈልጉበት ሰልፍ አክቹዋላይዜሽን ይሆናል ማለት ነው። ስለዚህ 45ኛ ጥያቄ ትክክለኛ መልስ ቢ ትክክለኛ መልስ ይሆናል ማለት ነው። ሾርት አንሰሮች ከአጭር መልስ አንደኛ ጥያቄ ሊስት 4 ታይፕስ ኦፍ ኮንፍሊክት ኦፍ ሞቲቭ የሚለው አራቱ አፕሮች ኮንፍሊክት አለ። አቮይዳንስ ኮንፍሊክት አለ። ሶስተኛ ደግሞ አፕሮች አቮይዳንስ ኮንፍሊክት አለ። አራተኛ ደብል አፕሮች አቮይዳንስ ኮንፍሊክት አለ። እነዚህ መሸመድሏቸው ናቸው። እናንተ በደንብ ያዟቸው። ሁለተኛ ራይስ ሪስ ትሪትመንት ቴክኒክ ሳይኮሎጂካል ትሪትመንት ሜቶዶች ሳይኮሎጂካል ዲስኦርደር አንደኛ ሳይኮቴራፒ አለ፣ ባዮሜዲካል ቴራፒ አለ። ዟላ ደግሞ መጨረሻ ላይ ኮግኒቲቭ ቢሄቪየራል ቴራፒም አለ። ከነዚህም ውጭ ስላሉ ይሄን መጽሐፋችሁ ላይ በደንብ እንድታዩት እንመክራለን። ሶስተኛ ዲፋይን ፐርሰናሊቲ። ይሄ እንደየራሳችሁ እንደተረዳችሁበት መንገድ ዲፋይን ልታደርጉት ትችላላችሁ። ግን እኛም ፐርሰናሊቲ ኢዝ ዘ ዩኒክ ኤንድ ሪላቲቭሊ ስቴብል ፓተርን፣ ዩኒክ የሆነ ከሌሎ የተለየ ማለት ተመሳሳይ አይደለም። በቃ የሁሉም ፐርሰናሊቲ ከአንድ ሰው ወደ አንድ ሰው ዩኒክ ነው፣ የተለየ ነው። ሪላቲቭሊ ስቴብል ፓተርን ኦፍ ቶት። ስቴብል ማለት በጊዜ እንትን ቶሎ የሚለዋወጥ ይሄ ፐርሰናሊቲ ሳይሆን የሆነ ጀስት ሙድ የሆነ ጊዜያዊ ስሜት ነው እንጂ የሚሆን ፐርሰናሊቲ የሆነልን ማለት ነው። ስለዚህ ስቴብል መሆን አለበት። ፊሊንግ ኤንድ ቢሄቪየር ዛት ካራክተሪዝ አን ኢንዲቪዱዋል። አንድ ሰው ሊገልጽልን የሚችል ካራክተር ፊሊንግ እና
ቢሄቪየር ነው ማለት ነው። ፐርሰናሊቲ የሚለው የዛሬው ቪዲዮ በዚህ ጨርሰናል። የመጨረሻ ፓርት ነው። በቀጣይ በተለያዩ በቀን ሰከንድ ስለምንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጥያቄዎች በምንለቅበት ሰዓት በቶሎ እንዲደርሳችሁ እንዲሆን እናሳስባለን። ስለምትከታተሉ ከልብ እናመሰግናለን።